ገጻችን በብዙ መንገድ ተለውጧል። የችግር የስቃይ ገጽ የህመም ገጽ ሆኗል እና ይህንም ሲነጋገሩ ኢየሱስ ራሱ ማነው? እሱ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። የሰላም አለቃ ኢየሱስ ክርስቶስ የሰላም አለቃ ሳር ሻሎም ይባላል በዕብራይስጥ። ሻሎም ላክሄም አላቸው። ሰላም ለእናንተ ይሁን። ሰላም ለሁላችንም ይሁን። ያጣነው ሰላም ነው። የህሊና የአእምሮ ሰላም፣ የአካል የጤና ሰላም፣ የገጽ ሰላም፣ የባህሪ ሰላም፣ የኢኮኖሚ ሰላም፣ የኑሮ ሰላም፣ የበረከት ሰላም ያላጣን፣ የአስተሳሰብ ሰላም፣ የመንፈስ ሰላም፣ የጽድቅ ሰላም፣ የበጎነት ሰላም፣ የቤተ ክርስቲያን ሰላም። አቤት አቤት! ሰላም ለእናንተ ይሁን አላቸው። ይሄኛው የይሁዳ ሰላም ነው። በጣም የሚገርም የሚያኖር ሰላም ነው። በዕብራይስጥ በየሂ ይለዋል። በየሂ ማለት ይሁን ማለት ነው። ገና ዓለም ሲፈጠር ይሁን እያለ የፈጠረበትን ድምፅ ከሞት ሽረት በኋላ ሞትን ከገደለ በኋላ ካሸነፈ በኋላ የሰው ጫናውትን ድንጋይ ከፈነቀለ በኋላ ሰላም ለእናንተ ይሁን። ይሄ የዘላለም ሰላም ነው። ይህም የተሰጠው ለመጀመሪያ ለሐዋርያት ነው። ሐዋርያት ሰላም ካጡ ምን ሰላም ነው? እስከ መስቀል ድረስ እስከ ሞት ድረስ የተሰጣቸው ሰላም ማንም አይገፋውም። ውስጥ የሚቀመጥ ሰላም ነው። ከውጭ የሚታይ አይደለም። የውስጥ ሰላም ነው። የባህሪ ሰላም ነው። የሚያስተምር ሰላም ነው። ሰማይን የከፈተ መቃብርን የከፈተ ሰላም ነው። ይህን ሰላም እምቢ ስላል ከምድር ሰላም እንፈልጋለን። ውስጣችን ጠፍቶ ከውጭ የሚጠብቅ ብዙ ሰራዊት እናከማቻለን፣ ብዙ ሰራዊት እንሰበስባለን። ወይም መጀመሪያ የጠፋው እኮ ከውስጥ ነው። ከውስጥ የጠፋውን ሰራዊት አይመልሰውም። ከውስጥ የጠፋውን መሳሪያ አይመልሰውም። ከውስጥ የጠፋውን ሰላም እውቀትና ትምህርት ቤት አይመልሰውም። ዩኒቨርሲቲ፣ ኮሌጅ፣ ዶክተሬት፣ ማስተሬት አይመልሰውም። አይገርማችሁ? ይሄ አይመልሰውም። የጠፋው መጀመሪያ ሰላም ከውስጥ ነው። የትንሣኤው ሰላም ስላልተጠቀምንበት ሰላምን ስንፈልግ እድሜያችን አለቀ። እግዚአብሔር ምሕረቱን ያብዛልን፣ ሰላሙንም ያብዛልን። ሰላም ዝም ሲልህ ቤት ቁጭ ብለህ ግራ ትጋባለህ። ቤት ቁጭ ብለህ ዝም ብለህ ታብዳለህ፣ ትጨነቃለህ። ተኝተህ ትቃዣለህ፣ አይንህ እያየ ትቃዣለህ። አሁን አብዛኛውማ ይኸኛው ትውልድ አይኑ እያየ የሚባዝን እኮ እዛ ጋር ታየኝ ግድግዳው ላይ ቤቱ ላይ መኝታውን ምንድን ነው ይላል። ምን እያደረጋችሁብኝ ነው ይላል። እናትና አባቱ ላይ ይጮህባቸዋል። ቃዥቷል፣ በእጽዋት ተበላሽቷል፣ ፈዟል፣ ደንግዟል፣ ውስጣዊ ህይወቱ ጠፍቷል። በዛ ውስጥ ኑሮውን ሲፈልገው አያገኘውም። ጠፍቷል። መጀመሪያ ሰላሙን ተነጥቋል። የውስጥ ሰላም ነው አስፈላጊው። ይሄ ደግሞ የሚመጣው በአምልኮት፣ በስግደት፣ በጸሎት ነው። እግዚአብሔር ሆይ ሰላም ልቀቅልን። እዚህ እኮ ግራ ገብቷቸው በር ዘግተው ስለ ሰላም እያወሩ ስለ ክርስቶስ እያወሩ ጭንቅ ካሉ በኋላ ልክ በመካከላችሁ ቆመ። የውስጥ ሀሳብ ጠፍቷቸው እንዴት ነው ወደፊት የምናደርገው ምንድን ነው ሲሉ ተገለጠና ሰላም ለእናንተ። በር ሳያንኳኳ ምን ሳይል በመካከላቸው ቀጥ ብሎ ሲቆም ይሄ እንዴት ነው? መሃናይም የእግዚአብሔር ሰራዊት አለቃ በምድርም በሰማይም ባለቤት የሆነው ኢየሱስ ክርስቶስ የሰላም አለቃ መካከላቸው ቆመ። ከዛ የመጀመሪያው ድምፁ ሰላም ለእናንተ ይሁን። ሞት ያላሸነፈው ሰላም ሰጣቸው። የሰማይ አምላክ ከሁላችን ጋር ይሁን። አለ ደግሞ ሌላ የእግዚአብሔር ሰላም ከሌለ ደግሞ ጠላት ብዙ ነው፣ የሚያይህ ብዙ ነው። በእግዚአብሔር ፊትና ገጽ ካልተያየን ገጻችን ክፉ ነው። በእግዚአብሔር አምላክ ደጅ ውስጥ አጎንብሰን ዝቅ ብለን በስሙ እና ለስሙ ኃይል ክብር ካልሰጠን ገጻችን የጠላትነት ገጽ ነው። እንደ መብዛታችን ጠላትነታችን ጨመረ እንጂ ፍቅራችን አልጨመረም። ይሄም ደግሞ የተሰወረው ጠላት በውስጥ በኩል ብዙ መንገድ ሄዶ ራሱን ደብቆ ተመሳስሎ ማንነትህ ላይ ያለውን እይታ አብዝቶ መንፈስህን አርቆታል። የጸጋውን፣ የሰላሙን፣ የሞገሱን መንፈስ
ካንተ ነጥቆ እሱ ራሱ ለክፋት ሞገስ ሆኗል፣ ለተንኮል ሞገስ ሆኗል። በእይታችን ውስጥ ፍቅር አልባ እይታ እንድንተያይ አድርጎ በብዙ መንገድ ፈተናችንን አበርትቶታል። ለዚህ ዋናው ምክንያት ምንድን ነው? ጸጥ ያለ እንደሆነ ዘመን ላይ ጸሎቱን ተው ነው፣ ምስጋናውን ተው ነው፣ ቤተ እግዚአብሔርን ተው ነው፣ የስም አምላክ ጥሪ ተው ነው። በእንጀራችን ውስጥ አባታችን ሆይ ብለን ሰማያዊ የሆነውን ስጦታውን በእንጀራችን ላይ እንዲያሳርፍ ስሙን ፈራ ነው። ከዛ በኋላ ከጣዖቱም ከመተቱም ከአስማቱም ከዓይነጥላውም ከሟርቱም ተወለድንና እንዴት እንስማማ? አልሆነም። ችላ የምንለው በምድር ውስጥ ካለው ትልቁ ቦታ ትልቁ ስፍራ ሃይማኖትን ነው። ችላ ብለን እንደ ፈቃዳችን የምንኖርበት ስንፈልግ እግዚአብሔር እንጠራለን፣ ሳንፈልግ እንተዋለን። በቃ የመተውን የመርሳትን ችላ ማለትን የበለጠ በእምነት ላይ ስለነበረ እኛም በሞገስ እጦት ችላ ተባል፣ በጸጋ እጦትም ችላ ተባል። ስለዚህ መፍዘዝ ይቀናናል ማለት ነው። እየሰራህ ትፈዛለህ፣ እያገኘህ ትፈዛለህ፣ እየበላህ ትፈዛለህ፣ እየተማርክ ትፈዛለህ። በአንተ አብራክ የተገኘው ትውልድ ደግሞ የበለጠ ፈዛዛ ሆኖ ዓለምና ሰይጣን ተቀበለው። አንተ አልተቀበልከውም፣ ዓለምና ሰይጣን የተቀበለው። ከዛ በኋላ ሲሄድም ሲያስብም ሲናገርም ያንተን ባህሪ አያውቀውም። የራሱ ባህሪ ፈጥሮ ከትምህርት ቤት የሸመተውን ከእጽዋት ያገኘውን ከጠላትነት ንግግር የሸመተውን እቤት ውስጥ ሲያስተጋባ እቤትህ ራሱ ሌላ ባዕድ ሰው ያለ ይመስላል። የተወለደበት ቤት ባዕድ ሰው ያለ ይመስላል። ቤተሰቡ አንድ አካል መሆኑ ቀርቶ ብዙ አካል ሆኖ ጉድ ነው። በመተያየትና በመነጋገር ቤቱ ይታመሳል። ንግግራችን፣ ቋንቋችን አረጀ። የእግዚአብሔር ሰላም ከሌለ እንደዚህ ነው። ድምፃችን አረጀ። አያችሁ፣ እንኳን መጣህና ተናገርክበት፣ እንኳን ድምፅህን ሰማው አይደለም ይባላል። ይህን ድምፅህን የማልሰማበት ቦታ ወዴት ልሂድ? ሚስትም ባልም ይህን ድምፅ ማልሰማበት የሚባልበት ሁኔታ ኑሯችን ውስጥ ጣልቃ ገባ። ድምፅ መውጣቱ ራሱ አስፈርቷል። ድምፅህን ፈራሁ አየህ። ዛሬ ለማን ትናገራለህ? ቆረጠኝ ፈረጠኝ ብትልም እኮ የምትናገረው ሰው የለም። የሚያደምጥህ ከትርፍ ጋር እንጂ ከህይወት ጋር አይደለም። እግዚአብሔር ምሕረት ያብዛልን። አሜን። ሰላም ለእናንተ ይሁን አላቸው። የሚሆን ሰላም ውስጣቸው ሰላሙን ሰጣቸው። ይሁን ባለበት ነው ዓለም የተፈጠረው። ይሁን የሚል የዘላለም ነው። የይሁንታ ሰላም፣ የአሜን ሰላም። ከዛም ነገር ግን ደነገጡና ፈሩ፣ መንፈሱም ያየ መሰላቸው። ቶሎ አልደረሳቸውም። አሁን እዚህ ጋር ድንጋጤ አለ። ቶሎ አልደርሳም። ዛሬ ለቤተ እግዚአብሔር ልጆች እግዚአብሔር ሰላም ቶሎ አልደረሰም። ለምን? የምንደነግጥበት፣ የምንፈራበት፣ የምንጨነቅበት፣ አድርባይ የምንሆንበት፣ የምናስመስልበት፣ የምናጎበድግድልበት፣ ትንፋሻችንን ዋጥ የምናደርግበት፣ ነገራችንን ድብቅ የምናደርግበት ቦታ በጣም ብዙ ነው። ቶሎ አልደረሰም ሰላማችን። እዚህም ቶሎ አልደረሰም። አንደኛው ድንጋጤ ነው። ሁለተኛው ፍርሃት ነው። ሶስተኛው መንፈስ ያዩ መሰላቸው። ገና በመሰላቸው ውስጥ ነው ያሉት። ቶሎ አላመኑም። እግዚአብሔር ቶሎ አምነን ለችግራችን መፍትሄ፣ ለዕድላችን ብርሃን፣ ለስጦታችን በረከት፣ ለተስፋችን ገጸ እግዚአብሔር ከሁላችን ጋር ይሁን።